ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በሰይጣን ማሳበብ ይብቃ የሚል ነው። የትሬቨር ኖዋ ቦርን ኤ ክራይም መጽሐፍ ላይ አንድ የምታስቀኝ ታሪክ አለች። ታሪኳ ምንድናት? ትሬቨር ኖዋ ጩጬ እያለ ነው ሳውዝ አፍሪካ እና ቤት ውስጥ እንግዲህ አያትየው አሉ፣ እናቱ አሉ፣ ወንድሙ ምናምን ሰብስበው ነው የሚኖሩት። የሆነ ቀን ጠዋት ሁሉም ሰው በየፊናው ወጥቷል። ትሬቨር ቤት እንደተኛ ነው። አያትየው አሉ፣ አይነ ስውር ናቸው። ከዛ በኋላ እሳቸው እሱ መኖሩን ራሱ አላወቁ። ኤኒዌይ እሱ ከእንቅልፉ ተነሳ። ከዛ በኋላ ካካ ለማድረግ ፈለገ እና ሲያይ ውጭ ዝናብ እየዘነበ ነው። በዛ ዝናብ ተደብድቤ እጄ ውጭ ያለው ሽንት ቤት እሱም ሊያፈስ ይችላል፣ እዛ እጄ ገና ካካ ከምል በቃ እዚሁ ብል ይሻላል ምናምን ነገር አለና ጋዜጣ አንጥፎ ካካ ማለት ጀመረ እና አያትየው ደግሞ እንዳይሰሙት በቃ ድምፅ እንዳይወጣ ተጠንቅቆ ነው። አያትየው አይነ ስውር ቢሆኑም ያው ያሸታሉ እና ሸተታቸው። ምንድን ነው ማን ነው አሉ። ጭጭ አለ። ማን ነው አሉ። ከዛ ቤት ውስጥ ያሉትን ሰዎች በተራ በተራ ጠሩ። ትራባ ዝም አለ እሱ። ትራባ ሲሉ ዝም። ከዛ ኤኒዌይ ጠቅልሎ ካካውን ጋዜጣውን ኮርነር ላይ አስቀምጦ ተመልሶ ተኛ። ከዛ ምሽት ላይ ሁሉም ሰው ሲሰበሰቡ እሱም ከውጭ እንደመጣ ሰው ሆኖ ቤት ገባ ማለት ነው። ሲገቡ ካካ አለ። ከዛ ማን ነው ተባለ። ቤት ውስጥ ማን ነበረ ዛሬ ሲባል ሁሉም እኔ አልነበርኩም ማለት። ትሬቨርም ሲጠየቅ እኔም ቤት አልነበርኩም። ከዛ በኋላ ምን ተባለ? በቃ ሰይጣን ሊሆን ይችላል ተባለ። ከዛ ካካውን ሰብስበው እነሱም ተሰብስበው አቃጠሉ። ከዛ በኋላ ደግሞ ካካ ያለውንም ሰይጣን ደግሞ እየገሰጹ ሪቢክ እያደረጉ ምናምን ነገር እንደሱ አይነት ነገሮች ተካሄዱ ማለት ነው። ጸሎት ተካሄደ። ኤኒዌይ አንዳንድ ጊዜ ሰይጣንም በቃ ባልተገባ መልኩ ሰዎች ያሳብባሉ። ለምሳሌ ሚስቱን እየደጋገመ የሚደበድብ ባል የሆነ ሽምግልና ምናምን ሲመጣ አይ ሰይጣን አሳስቶኝ ነው ይላል። እየደጋገመ እኮ ነው፣ አንዴ አይደለም ሁለቴ አይደለም እንደዚህ። አንዳንድ ጊዜ ደግሞ ህመሞች ላይ በተለይ የአእምሮ ህመሞች ኤፒለፕሲ፣ ፓርኪንሰን ሲኖር ሰዎች አይ ሰይጣን ነው ይላሉ። ኤፒለፕሲ የሚታከም ህመም ነው፣ የነርቭ ህመም ነው። የአእምሮ ህመሞችም ህክምና አላቸው። ሰዎች ግን አይ በቃ ሰይጣን ነው ይላሉ። ይሄ ልክ በሰይጣን ሲሳበብ ችግሩ ምንድን ነው? ሰዎች ቶሎ ህክምና እንዳያገኙ ያደርጋል። እኔ የአእምሮ ሐኪም ነኝ፣ በመንፈሳዊ ነገሮች አምናለሁ። ነገር ግን ለእያንዳንዱ ነገር ሰይጣን ላይ ማሳበብ ግን ትክክል ነው ብዬ አላስብም እና እንደ ባለ አእምሮ ሰው ማሰብ ያስፈልጋል። ከዛ ደግሞ እግዚአብሔር ለሰዎች አእምሮ ሰጥቷል እና በዘመናት መካከል ሐኪሞች ለብዙ ህመሞች ህክምና እንዲያገኙ እግዚአብሔር አእምሮ ሰጥቷቸዋል። ሰዎች ሰርተውታል። ከዛ ህክምናው አቬለብል ነው። ለምሳሌ አሁን ራሴን ሲያመኝ ቁጭ ብዬ ሰይጣን ነው እንዴ ራሴን ያሳመመኝ ብዬ ከዛ ሌላ ታሪክ ውስጥ ከምገባ ፓራስታሞል መውሰድ ነው የሚመርጠው። ኢዚ ነው፣ ስትሬት ፎርዋርድ። ለምሳሌ ማላሪያ ቢያመኝ ቁጭ ብዬ አልጸልይም። ክሎሮኪኔን ወስድና እግዚአብሔር ሆይ ክሎሮኪኔ እንዲሰራ እርዳኝ ይላሉ። የአእምሮ ህመም ላይ ሰዎች መንፈሳዊ ችግሮች እንደሚያጋጥማቸው እንረዳለን። መንፈሳዊ እገዛዎችም ለነፍሳቸው አስፈላጊ እንደሆነ እናምናለን። ከዛ ግን የአካላዊ ወይም ደግሞ የአእምሮ ህመሞች ሲሆኑ ግን ህክምናውን ደግሞ ማግኘት አለባቸው። ሙሉ ነገር ጠቅልሎ ለሰይጣን ማሳበብ ትክክል ነው ብዬ አላስብም እና በዚህ ምክንያት ደግሞ በጣም የተሰቃዩ ታማሚዎች፣ በጣም የተሰቃዩ ቤተሰቦች ደግሞ አሉ። በቀላሉ የሚታወቅ ህመም ያለባቸው ሁሉ ነገር በቃ ለሰይጣን ተሰጥቶ ማለት ነው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። የትሬቨር ኖዋ ቦርን ኤ ክራይም ኢንጆይ ታደርጉታላችሁ። በጣም አስቂኝ ታሪኮች የሞሉበት መጽሐፍ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ሁሌ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።